ሻሎም ያላችሁ በጸጋና ሰላም ይብዛላችሁ። እንደተለመደው ዛሬ መልእክት ይዤ በፊታችሁ ቀርብ ያለው በዚህ መልእክት እንደምትባረኩበት አምናለሁ። ዛሬ ወደ ህይወታችን የእግዚአብሔርን መገኘት የሚያመጣው የእግዚአብሔር ቃል እንደሆነ እንድንመለከት ወደድኩኝ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 15 ጀምሮ ያለውን ቃል ስንመለከት እንደዚህ ይላል። ብትወዱኝ ትእዛዜን ጠብቁ። ጌታ ኢየሱስ ክርስቶስ ነው የተናገረውና ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ። ልብ በሉ። ብትወዱኝ ትእዛዜን ጠብቁ። የምትወዱኝ ከሆነ ቃሌን ጠብቁ። ደን እኔ አባቴን እለምናለሁ፣ ጠይቃለሁ፣ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ስለዚህ እግዚአብሔር አባታችን ሌላ አጽናኝ የሚሰጥበት እዚህ ጋር ያለውን ከላይ ያለውን ስንመለከት ብትወዱኝ ያለ ጌታችን ኢየሱስ ክርስቶስ ማለት ነው። ብትወዱኝ ቃሌን ጠብቁ፣ ብትወዱኝ ትእዛዜን ጠብቁ፣ ደን እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሐዋርያ ሥራ ላይም ታስታውሱ እንደሆነ ጴጥሮስ መጀመሪያ ጊዜያት ወንጌልን ለሰዎች በሚናገርበት ሰዓት ላይ እግዚአብሔር ለሚታዘዙት ሰዎች መንፈስ ቅዱስን እንደሚሰጥ ሲገልጽ እንመለከታለን። እና ስለዚህ አያችሁ መታዘዝ ማለት ለእግዚአብሔር መታዘዝ፣ እንደ እግዚአብሔር ቃል መኖር ማለት ነው። ስለዚህ ቃሉን ለሚጠብቁት እንደ እግዚአብሔር ቃል ለሚኖሩት ሰዎች እግዚአብሔር አብሯቸው እንዲኖር የሰጠው ምንድነው ሲባል መንፈስ ቅዱስ ነው። አያችሁ እዚህ ቦታ ላይም ጌታ ኢየሱስ ነው እየተናገረ ያለው። ብትወዱኝ ትእዛዜን ጠብቁ፣ እኔም አባቴን እለምናለሁ፣ አብን እለምናለሁ ለዘላለም ከእናንተ ጋር ለዘላለም ሁል ጊዜ ከተቀበላችሁበት ሞመንት ጀምሮ ከእናንተ ጋር ፎርኤቨር ለዘላለም የሚኖር ሌላ አጽናኝ፣ ወቃሽ አይደለም፣ ቀሳፊ አይደለም፣ የሚኮንን አይደለም፣ የሚያስጨንቅ አይደለም። ምንድን ያለው? ሌላ አጽናኝ፣ የሚያጽናና ኮምፎርተር ይላል የእንግሊዝኛው ቃል። የግሪኩ ቃል ደግሞ ፓራክሌጦስ ይላል። ሌላ አጽናኝ አሎስ ፓራክሌጦስ። ስለዚህ አሎስ ፓራክሌጦስ ማለት ትርጉሙ ምን ማለት ነው? the same kind of another comfort ማለት ነው። ሌላ ነገር ግን ተመሳሳይ። አያችሁ ሌላ ነው ግን እኔን የሚመስል ሌላ አጽናኝ ይሰጣችኋል አለ ጌታ ኢየሱስ ክርስቶስ ማለት ነው። ለማን ሲባል? ቃሌን ለሚጠብቁት እንደ ቃሌ እንደ ፈቃዴ ለሚኖሩት የሚሰጣቸው ማለት ነው። አሎስ ፓራክሌጦስ another comforter ማለት ነው። ሌላ አጽናኝ ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ ይሰጣችኋልና እርሱም አጽናኙ ማለት ነው ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። መጽሐፍ ቅዱስ ቦታ ላይ ዓለም ብሎ የሚያወራው ክርስቶስን ያልተቀበሉት ሰዎች ነው። ጌታን ያልተቀበሉት ኢየሱስ ቀራንዮ መስቀል ላይ በሰራው ስራ አምኖ ክርስቶስ እንደ ግል አዳኝ ተቀብሎ ከእግዚአብሔር ዳግመኛ ያልተወለዱ ሰዎችን መጽሐፍ ቅዱስ ዓለም ይላቸዋል። ዓለም ይላል የእግዚአብሔር ቃል ማለት። ስለዚህ ዓለም ሲል ይህን ግዑዙን ሌላውን ፍጥረት አይደለም። እዚህ ቦታ ላይ ዓለም ብሎ የሚያወራው ክርስቶስን ያልተቀበሉ ወደ እግዚአብሔር መንግስት ያልመጡ ዳግመኛ ያልተወለዱ በልጁ ደም ከኃጢአታቸው ያልነጹ ከእግዚአብሔር ጋር ህብረት የሌላቸውን ሰዎች ዓለም ብሎ መጽሐፍ ቅዱስ ይጠራቸዋል ማለት። ስለዚህ እዚህ ቦታ ላይ ጌታ ምን ያለ ነው? ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና እርሱም ዓለም የማያየው የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ። የእውነት መንፈስ ነው። ማን ነው ያ የእውነት መንፈስ? አጽናኝ የሆነው መንፈስ ቅዱስ ነው። ከዛ ተመልከቱ ጌታ ኢየሱስ እንግዲህ የተናገረው ምድር ላይ በነበረበት ሰዓት ላይ ለሚከተሉት ሰዎች ነው፣ ለደቀ መዛሙርቱ ማለት ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ አለ። ስለዚህ
ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለውም በፍጹም አይችልም አለ። ነገር ግን እናንተ ታውቁታላችሁ አለ። ለምን ሲባል ከእናንተ ጋር ስለሚሆን በውስጣችሁ ስለሚኖር እናንተ ታውቁታላችሁ ይላል። ስለዚህ ይህንን ወደ ደቀ መዛሙርቱ ህይወት የሚያመጣው ምንድነው ሲባል እንደ እግዚአብሔር ቃል መኖራቸው ነው። እንደ ፈቃዱ መኖራቸው ነው። አያችሁ፣ ብትወዱ ትእዛዜን ጠብቁ ብሎ ነው የጀመረው። ስለዚህ ከዚህ የምንረዳው እንደ እግዚአብሔር ፈቃድ መኖር፣ እንደ እግዚአብሔር ቃል መኖር፣ የእግዚአብሔርን ፕሬዘንስ ወደ ህይወታችን ይመጣል። ምክንያቱም መንፈስ ቅዱስ በአንድ አማኝ ውስጥ አለ ማለት፣ በአንድ ሰው ህይወት ውስጥ አለ ማለት እግዚአብሔር በዛ ሰው ህይወት ውስጥ አለ ማለት ነው። ምክንያቱም መንፈስ ቅዱስ ራሱ እግዚአብሔር ስለሆነ ማለት ነው። ዮሐንስ መልእክት ላይም እግዚአብሔር ቃል ነገር ከሰጠን ከመንፈሱ እግዚአብሔር በእኛ ውስጥ እንደሚኖር እናውቃለን ብሎ እግዚአብሔር ቃል ዮሐንስ መልእክት ላይ ይናገራል። ስለዚህ መንፈስ ቅዱስ በአንድ ሰው ህይወት ውስጥ አለ ማለት አምላክ በዛ ሰው ውስጥ አለ ማለት ነው። እግዚአብሔር በዛ ሰው ውስጥ አለ ማለት። ስለዚህ የመንፈስ ቅዱስ ፕሬዘንስ የመለኮትን ፕሬዘንስ የእግዚአብሔርን ፕሬዘንስ ወደ አንድ ሰው ህይወት ያመጣል ማለት ነው። ነገር ግን መነሻው ምንድነው ሲባል ብትወዱኝ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ደን እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር ለዘላለም። ያ ማለት አንድ ሰው መንፈስ ቅዱስን ከተቀበለበት ቅጽበት ጀምሮ ከእንግዲህ ለዘላለም ከዛ ሰው ጋር ሊኖር ነው መንፈስ ቅዱስ የመጣው ማለት ነው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ያም አጽናኝ ዓለም አያየውም፣ አያውቀውም፣ ሊቀበለው አይችልም ማለት። ስለዚህ አያችሁ፣ አትደነቁ ማለት ክርስቲያኖች በሚያደርጉት መንፈሳዊ እንቅስቃሴ በልሳን መጸለይ፣ ትንቢት መናገር፣ ተአምራቶች፣ ፈውሶች በሚሆኑት የመንፈስ ቅዱስ ማኒፌስቴሽን ዓለም ሊያላግጥ ይችላል፣ ሊቀልድ ይችላል፣ ላይረዳ ይችላል። ምክንያቱም ቃሉ ይላል ዓለም አያየውም፣ አያውቀውም፣ ሊቀበለውም አይችልም ይላል። ሆሊ ስፒሪትም ማለት ነው። ስለዚህ አያችሁ፣ ግን ሆሊ ስፒሪት ለአማኝ ምንድነው ሲባል ሌላ አጽናኝ አናዘር ኮምፎርተር ማለት ነው። ስለዚህ ይህን ሌላ አጽናኝ የሚለውን ቃል የግሪኩን ቃል ኪንግ ጄምስ ቨርሽን የተባለው መጽሐፍ ቅዱስ አድቮኬት ይላል። አድቮኬት ማለት ጠበቃ ማለት ነው። በጣም የሚገርማችሁ ነገር ማለት ነው። ስለዚህ ሌላ ጠበቃ ይሰጣችኋል ነው የሚለው ማለት። ስለዚህ ጠበቃ ማለት እንግዲህ ለአንድ ሰው ምን ማለት እንደሆነ በደንብ ነው የምታውቁት ማለት። ስለዚህ መንፈስ ቅዱስ ሌላ አጽናኝ የተባለው ጠበቃ ማለት ነው፣ ለአማኞች ማለት ነው። ስለዚህ ጠበቃ ከአማኞች ጋር ሁልጊዜ የሚኖር አለ በውስጣቸው ከነሱ ጋር ማለት ነው። ቁጥር 18 ላይ ጌታ ኢየሱስ ሲቀጥል እንደዚህ አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ወላጅ እንደሌላቸው ወላጅ የሌላቸውን ልጆች መመልከት ምን ያክል አስከፊ እንደሆነ ማየት በቂ ነው። ምን ያክል በጣም መጥፎ ህይወት እንደሚኖሩ ማለት ነው። እዚህ ቦታ ላይ ጌታ ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ኢየሱስ በመንፈስ ቅዱስ ወደኛ መጥቷል። አሜን። ገና ጥቂት ዘመን አለ። ከዚህም በኋላ ዓለም አያየኝም፣ እናንተ ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እኔ በአባቴ በአብ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ አለና ቁጥር 21 ላይ በደንብ በሉ፣ ልብ በሉ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደን እሱ ነው። አያችሁ፣ የእግዚአብሔርን ፕሬዘንስ ወደ ህይወታችን የሚያመጣ አንዳንድ መንፈሳዊ ልምምዶችን ወደ ህይወታችን የሚያመጣው እንደ እግዚአብሔር ቃል መኖራችን ነው። እዚህ ቦታ ላይም ትእዛዜ ቃሌ በእርሱ ዘንድ ያለችው የሚጠብቃት እንደ ቃሌ የሚኖር የሚወደኝ እሱ ነው። አያችሁ፣ ጌታ ሆይ በጣም ወዳለው የኔ ፍቅር የኔ ውድ ስላለን አይደለም ጌታ የምንወደው ማረጋገጫው አይደለም። እዚህ ቦታ ላይ ትእዛዜን የሚጠብቅ እንደ ቃሌ የሚኖር ሰው እሱ ይወደኛል አለ። የሚወደኝን አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴን ሪቪል አደርግለታለሁ፣ ራሴን ለዛ ሰው ገልጥለታለሁ አለ። ከዛ ቁጥር 22 ላይ አስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለን እንዴት ነው አለው። ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። አያችሁ፣ የእግዚአብሔርን ፕሬዘንስ የእግዚአብሔርን አብሮነት ወደ ህይወታችን የሚያመጣው ነገር ዋናውና ትልቁ ነገር እንደ እግዚአብሔር ቃል መኖራችን ነው ወገኖቼ፣ እንደ እግዚአብሔር ፈቃድ መኖራችን፣ ለቃሉ መታዘዛችን ነው። ስለዚህ ይህን የማወራው ነገር በክርስቶስ ኢየሱስ
የማያምኑ ሰዎች ምንም ሊገባቸው አልችልም የማወራው ነገር ማለት። ስለዚህ የመጀመሪያው ስቴፕ ኢየሱስ ክርስቶስን በመቀበል ለእግዚአብሔር